ኤልያስ በቁጥጥር ስር ዋለ። ኤልያስ ከደሴ ድረስ ሀኒቾን ብሎ መጥቶ ነገር ግን በሚያስደነግጥ ሁኔታ ሀኒቾን ከእዝራ ጋር ሲያገኛት እኮ እንዴት እኔ ላይ ትጫዋቻለሽ? ሀኒቾ አንቺ አረመኔና ጨካኝ ነሽ፣ ፍቅር የማይገባሽ ነሽ ብሎ ማንቁርቷን ይዞ ሊገላት አጋድሞ ሲል ለጥቂት ተረፈች። ኤልያስ በፖሊሶች ቁጥጥር ስር ዋለ። እናም ቃሉን ሲሰጥ እባካችሁን እኔ ልቀቁኝ፣ እውነት ለመናገር ከደሴ ድረስ እሷን ብዬ ነው የመጣሁት፣ ግን በሰዓቱ ስሜቴን መቆጣጠር ስላቃተኝ ነው እንጂ ልገላት አልነበረም። የምወዳትና የማፈቅራት ፍቅረኛዬ ነች ብሎ እርፍ አለው። ሀኒቾን እያሯሯጡ ሆስፒታል ወሰዷት። እናም አንገቷ ላይ ትንሽዬ ጉዳት አለ፣ ጣቶቹ ወደ ውስጥ ሰርገው ትንሽ ገብተዋል ብለው ዶክተሮቹ አሉ። ይህንን የሰማው አሲር እገላለሁኝ የት ነው ያለው እያለ እስር ቤት ድረስ ሄደ። ተምቹ እባክህ ተው ተረጋጋ፣ ኤልያስም ቢሆን እኮ እንዳንተ ይወዳታል ያፈቅራታል እና ሊጎዳት አስቦ አይደለም ተናዶ ነው እንጂ የሚሆነው እያለ ቢያባብለውም እንኳ አንተ ምንም የሚያገባህ ነገር የለም ብሎ ጭራሽ ተምቹን መቆጣት አማረው። እባክህ ተረጋጋ፣ ምን ነው እኔ ያኔ ቤቷ ሂጄ ባንተ የተነሳ አንቂያት አልነበር እንዴ? ታዲያ ይሄ ምን አዲስ ነገር አለው? ግን ከሁላችንም በላይ ኤልያስ አያሳዝንህም? እኔ እኮ ቢያንስ አንተ አለሁህ፣ አንተ ደግሞ ለእኔ ያለኸኝ። ኤልያስ ግን ማንም ዘመድ ማንም ጓደኛ ሳይኖረው ከደሴ እዚህ ድረስ እሷን ብሎ አይደል እንዴ የመጣው? የእውነቴን ነው ምለው፣ አንተ በጣም ጨካኝና አረመኔ ነህ ብሎ አሲርን ትቶት ሄደ። አሲር ቆም ብሎ አሰበና በእርግጥ ኤልያስ በጣም ጥፋት አለበት። እንዴት እንደዚህ ነገር ያደርጋል? በቃ ካላፈቀረችው አላፈቀረችውም ነው። እንደኔ ዝም ብሎ አይተውም እንዴ? ሀኒቾ ሆስፒታል ውስጥ ሆና ቆይ እኔ ግን ምን ላይ ነው የተሳሳትኩት? እውነት ለመናገር ጓደኛ ማብዛቴ ለቅዱስ ይሄን አይነት ወሬ ማውራቴ ነው ወይስ ደግሞ ምንድን ነው ስህተቴ? ወይስ እዝራን ማፍቀሬ ኃጢአት ነበር፣ ስህተት ነበር፣ ፈተናዬ እኮ እየበዛ ነው ብላ ቆም ብላ ማሰብ ጀመረች። ሰላምዬ ያዙኝ ልቀቁኝ እገለዋለሁኝ አለች። ሀኒቾ ተረጋጊ፣ በፍጹም ኤልያስን ምንም አታደርጊውም። ምን አንቺ ደግሞ እያንዳንዳቸው እከሌን እንዳታረጉም እከሌን እንዳታረጉም፣ አሁንስ ያንቺ ነገር ያንቺ ትዕዛዝ በጣም ምርር አድርጎኛል ሀኒ ብላ ስትላት እባክሽ ተረጋጊ ሰላምዬ፣ ቆይ እሱ ምን አጠፋ? እሱ እኮ ፍቅር ነው፣ ልትረጁ ይገባል። ምን ነው አንቺ ያኔ ከአንተ ነህ እንደዛ ድብን ያለ ፍቅር ሲይዝሽ እንደዛ አሰቃይቶኝ እንኳ እወደዋለሁ ብለሽ የለም እንዴ? እናስ ታዲያ እኮ አንቺ አትወጂውም። አየሽ፣ መረዳት ያለብሽ እሱም እኔን ስለሚወደኝ ነው ከደሴ ድረስ የመጣው እንጂ ሌላ ምን ብሎ ይመስልሻል? በዛ ላይ አባቴን ወደዚህ ይዤ ስመጣ በጣም ብዙ ብር ሰጥቶኛል፣ ይረዳኛል። እኔ እምልሽ ሀና፣ ቆይ ግን አንቺ እስከ መቼ ነው ፍቅርን በውለታ እየያሽ እንደዚህ ራስሽን የምትጎጁ? አይ እኔ እንደዛ ቢላ ማለት ፈልጌ አይደለም። ልጁ መልካም ልጅ ነው። እኔን ሆን ብሎ ለመግደል አይደለም፣ ስለተናደደ ነው እንጂ እባክሽ ሰላም፣ ይሄንን ነገር እኔ ያኔ ሚስጥርሽን እንደደበኩኝ ሁሉ አንቺም ደግሞ ይሄን ነገር ለማየ ትደብቂያለሽ። ምን? አዎ በእርግጠኝነት ለአባትሽ ታችን እንደማትደብቂ አውቃለሁ። ነገር ግን ለእናቴ በተለይ እስር ቤቱና እንድትሰማ አልፈልግም ብላ አለች። ሰላም ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ኖላዊ ድራማ እንደቀጠለ ይገኛል እና አሲር ወይዘሮ ሜላትን ለመጠየቅ እስር ቤት ሄዱ። እናንተ ልጆች ግን በህይወት አላችሁ እንዴ? ሀንዬ እኮ እየፈለገቻችሁ። አረ ምን ሀና ብቻ የሀንዬ አባቱላ እናንተ ጠፍታችሁበት በጣም ደብሮታል። ቆይ ምን ሆናችሁ ነው? የት ነው ያላችሁት? አራለን ዝም ብለን አየር ለመቀየር ብለን ነው። ይልቁንስ እንኳን ስለመጣችሁ በጣም ደስ ብሎናል።
እና የሆነ ሰዓት እኔን የፈለግከውን ነገር ጠይቂኝ ብለሽኛል ነበር እንዴ? አዎ ብያለሁ። ስለዚህ ገንዘብ አሁን ያስፈልገናል። ገንዘብ አዎ በጣም ያስፈልገናል። እውነት ለመናገር የዕለት ጉርሳችንን እንኳ ለመሸፈን አልቻልንም። በዛ ላይ ድሮ የምንተዳድረው ማለቴ ያው በስርቆት ነበር። ግን ይሄንን ነገር ደግሞ ለፋያውና ለሀኒቾ ቃል ስለገባን በፍጹም አናደርገውም። እንኳ ተለያይተን ተነጣጥለን ብንኖር ነገር ግን ፈጣሪ ያየናል እነሱ ቢያየውን። ስለዚህ በፍጹም አናደርገውም እና ልትረጅን ትችያለሽ ብለው ሲሉ እንዴ እናንተ ልጆች ምን ሆናችኋል? ምን ችግር አለው? በቃ እንደውም ሀንዬን አናግራትና ሀንዬ ትሰጣችኋለች። ምን? አዎ ምን ነው? አያያይ እኛ ከሀና ለመደበቅ ብለን ነው እንጂ ካልንማ ፋያው እኮ ሀና ከምትሰጠው ገንዘብ ድሮ እያጠራቀመ ይሰጠን ነበረ። ስለዚህ የእውነት እንደዛ እንጠይቅሽ አልነበረም እኮ እና ግን እኛ ይሄንን ነገር ባንቺና በእኛ መካከል እንጂ በፍጹም ፋዘርም ሆነ ሀኒቾም እንዲሰሙ አንፈልግም። በቃ ይሄ ነገር ቢበራብን ይሻላል ብለው ተምቹ ጋር ሄዱ። ከዛ ቆይ እነዚህ ልጆች ምን ሆነዋል? አብደዋል እንዴ? እኔ እኮ ግራ ገባኝ ብለው በጣም ተናደደችና ወደ እስር ቤቱ ገባች። ቆይ ምንድን ነው የምናደርገው? እና ታዲያ መቼም ሀና ትስጠን አትልም አይደለም እንዴ ተምቹ? አረ በፍጹም እንደዛ ማለት አይደለም። በቃ ለማንኛውም እነዛ ጓደኞቻችን ጋር እንሂድና እዛው ብንኖር ይሻለናል። ግን እዚህ በረሃብ ማለቃችን ነው ብለው እነ ተምቹ ተያይዘው ሄዱ። ቅዱስ ሀኒቾን እጅጉን በሚያሳዝን ሁኔታ ይቅርታ ጠየቃት። ሀኒቾ ይቅርታ በፍጹም አላደርግልህም። አንተ ግን እስከ መቼ ድረስ ነው ይቅርታ? በዛ ላይ ደግሞ ሁሌ ለምንድን ነው በዚህ ነገር የምትመራው? እኮ አትወድህም አታፈቅርህም አይደል እንዴ? እሷ ትሰማኛለህ፣ እኔንና እዝራን አለያይታ እዝራን የራሷ ማድረግ ነው የምትችለው። እና ያኔ ያንተ የት ልትሄድ ነው? ግን ደግሞ ሀንዬ እሷ እኮ በፍጹም እንድትከፋ አልፈልግም። ትሰማኛለህ? ይልቁንስ ከቻልክ ከሷ ራቅ። ካልሆነ ግን ይሄ ፍቅር የምትለው ነገር እመነኝ አንድ ቀን ራስን ነው የሚያጠፋ። ምን ማለት ነው? እዝራ በፍጹም ከኔ ጋር እንኳ ቢለያይ እሷን ሊያፈቅራትና ሊወዳት አይችልም። ለምንድን ነው የማይገባ? አንተም ደግሞ እሷ አንተን ከእዝራ እንኳ ባይሆናት አንተን አትፈልግህም። አየህ፣ እሱ ነው ልዩነቱ። ስለዚህ አርፈ ብትቀመጥ አይሻልህም እንዴ? እርግብ ፖሊስ ጣቢያ ጠርተው ፖሊሶቹ እኔ ምልሽ የቪዲዮውን ቅጅ መደራደሪያ አደረግሽው አይደል? ምን? ኧረ የምን የቪዲዮ ቅጅ? ትሰሚኛለሽ እርግብ፣ እያንዳንዱ ነገር አሁን መደባበቃችሁም እና ተናገሪ። ነገርኳችሁ እኮ እኔ ስለምንም አይነት ቪዲዮ አላውቅም አይደል እንደምላችሁ። ኧረ እባክሽ ከነ ሀና ጋርና የሀና አባት ጋር እንዲሁም ሜላት ጋር እየተደራደራችሁ አይደል እንዴ? እንግዲህ እነሱ ከነገሯችሁ አላውቅም፣ እኔ ምንም ነገር የማውቀው ነገር የለኝም ብላ በጣም ተናደደች እና ሜላት ጋር ሂዳ እንደፈለግሽው ሆነልሽ አይደለም? ትሰሚኛለሽ፣ እኔ ምንም የማጣው ነገር የለኝም። ፍቅረኛዬንም ቤተሰቦችንም ሁሉንም ነገር አጥቻለሁ። አንቺ ግን ለ16 ዓመት የናፈቅሻትን ልጅሽን ጧት ማታ እስር ቤት እየመጣች እንድትጠይቅሽ ፈልገሽ ነው አይደል ሁሉንም ነገር የተናገርሽው? እርግብ ተረጋጊ፣ እኔ ምንም ነገር አልተናገርኩም። ቆይ ለምንድን ነው የማይገባሽ ብላ ስትላት፣ እንደዛ ከሆነ ያቺ ድንፈፍ የሆነች ልጅሽ ናት። አይ ልጄንማ አትሳደቢ፣ ወይም ደግሞ ባለሽ ሀኒቾና መስፍን ወደ እስር ቤት ሲመጡ መስፍንም ላይ ጮኸችበት። ምንድን ነው ሜሉ? አረ ተረጋጊ፣ እኔ በፍጹም ምንም አላልኩም፣ ለፖሊሶቹ ምንም ነገር አልተናገርኩም። ግን ምናልባት እየተቀመጣችሁ የምትወያዩበት ድብቅ ካሜራ አድርገው ከሆነ በዛ እየተከታተላችሁ ሊሆን ይችላል። ከዛ ውጭ ግን የእውነት አሁን እኔ አንቺ እንዳትለቀቂ ፈልጊ ይሄንን ማድረግ ይመስልሻል? እኔ እኮ ቶሎ መተሽ ከእኔ ጋር በአንድ ህይወታችንን ብንቀጥል ነው የሚሻለው ብሎ አላት። እውነትህም ልክ ነህ። ይሄን ነገር ይዛ ሄዳ ለእርግብ ብትነግራትም እንኳ አይ በፍጹም አላምንም። እንደውም ትሰሚኛለሽ፣ ያቺ ሀና የምትባለው እሷ ጎበዝ፣ እሷ ጀግና እንድትባል ነው የምትፈልገው። ሁሌም እሷ ትክክል ነሽ እንድትባል ነው የምትፈልገው። አረ ተረጋጊ፣ ታዩ በቃ
ያም ይሁን ይህ አብረን እንበሰብሳለን ብላ አለች። ሰላም እና ከእዝራ ጋር እንዴት ናችሁ ሀኒቾ ብላ ስትላት ለመናገር ግራ ያጋባል። ምንድን ነው በአንድ በኩል ፂ በሌላ በኩል ቅዱስ እዝራ አሴር በቃ ህይወቴ ሁሉ ምስቅልቅል ብሏል። ትሰሚኛለሽ? ታዲያ የቱንም ያህል ህይወትሽ ቢመሰቃቀልም እንኳ በፍጹም እዝራን መተው የለብሽም ብሎ አላት። እዝራ ስልክ አላነሳለት ስትል ቆይችል ደግሞ ምን ሆና ነው? አሁንስ ግራ ገባኝ እኮ የዚችል ነገር አልጨበጥ አለል እያለ በጣም ግራ ተገባ። አቶ ኖላዊ እና ፍቅራቸውን እያጣጣሙ ይገኛሉ። ሀኒቾ እንዲ አባዬ ደግሞ ዛሬ ከማን ጋር ነው የምትስቀው የምትጫወተው? ገና ከሩቅ እኮ ያስታውቃል ብላ ስትለው ፋኖስ ትባላለች። ምን ደግሞ ይች ምንህ ናት? አራተኛ ልጅህ ናት እንዴ? ኧረ አይደለችም እና ጓደኛዬ ናት። ከዛ ፋኖስ ደንግጣ ምን ነው 3 ልጆች አሉህ እንዴ? እቻ አንደኛዋ ናት፣ 2 ደግሞ አሉኝ። ያው ጎርምሰው ወጥተው ነው እንጂ። ኦኬ እንደዛ ከሆነ ጥሩ። ለማንኛውም ፋኖስ እባላለሁኝ ብላ ሀኒቾን ተዋወቀቻት። ሀኒቾ ዝም ብላ አባቷንና እሷን እያየች ለማንኛውም እኔ ልሂድ ብላ ከሄደች በኋላ አባዬ ይችን ሴትዮ ግን በደንብ አይተሃታል? ቆይ ደግሞ ምን ልትይ ነው? መቼም ያንቺና ያሲር ነገር አያልቅ። እሱም የሆነ ነገር ይል ነበር በፊት። አረ ልጅቱ ቆንጅዬ ናት፣ በዛ ላይ ካንተ ጋር ትመጣጠናላችሁ። የኔ አባት እኮ አለባበስን ሸንቀጥ ብታደርገው በጣም ወጣት ነው። አረ ተይ ሀንዬ ተይ፣ ጓደኛዬ ናት አልኩሽ አይደል? ደግሞ በዛ ላይ የእርግብ የቅርብ ዘመድ ናት። ምን? አዎ ጓደኛ የሆኑ ዘመድ የሆኑ ናት። ግን እንደዚህ ሁሉንም ማፍረጠጥ አልነገረችኝም። አይ አባዬ እሷ እኮ አልመሰክርም አለች። ለምን? ምናልባት ፖሊሶቹ የሆነ ነገር አስቀምጠው እየተከታተሉን ይሁን ምን ይሁን አላቅም፣ ወይም ውጭ የሚረዳ ሰው ይሁን አላቅም። ነገር ግን ቪዲዮውን ለማን ልትሰጪው ነው ብለው ፖሊሶቹ ሲጠይቋት እኛ የተናገርን መስሏት በጣም ተናዳለች። አይ ድሮስ የማይታመን ሰው አምናችሁ እኮ ነው። አይ ሀንዬ ምን ላድርግ አባዬ፣ እኔ እንኳ ታይ ብያት ነበር እናቴን። እማዬ ግን በፍጹም መስማት ፈቃደኛ አይደለችም። እርግብ እንደማትዋሽና ከእስር ቤት እንደምታስፈታት ይቅርታም ደግሞ እንደምናደርግላት ተማምና ነበር። እንደዛ ከሆነ ለእናትሽ ተይላት፣ እናትሽ የምታደርገውን ነገር በደንብ ጠንቅቃ ታውቃለች ሀንዬ ብሎ ሲላት እሺ አባዬ እና ሲደስ በቃ አልደወሉም አይደል? እንኳን ሊደውሉ እኔማ የእነሱ መሄጃ ሁሉ ናፍቆኝ ወደዛ መሄዱን ትቻለሁ። ብቻ ባሉበት ፈጣሪ ይጠብቃቸው ብሎ አቶ ኖላዊ አለ። ውድ ህያቤቴ ቤተሰቦቼ የዛሬው ኖላዊ ይህን ይመስል ነበር። በቀጣይ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ